በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው። ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ፍጻሜ ነው። በዚህ በብሉይ ኪዳን ውስጥ ደግሞ ከምናገኛቸው የአዲስ ኪዳንን ምስጢር አጉልተው አስፍተው ከሚያሳዩን የብሉይ ኪዳን ታሪኮች መካከል አንዱ የዮሴፍ ታሪክ ነው። ዛሬ ለሚቀጥሉት 13 ምዕራፎች በዘፍጥረት መጽሐፍ የመጨረሻ ክፍሎች ላይ የምናገኘውን የዮሴፍንና የወንድሞቹን ታሪክ እንመለከታለን። የተወደዳችሁ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? ይህ በየዕለቱ የእግዚአብሔርን ቃል የምናጠናበትና የምንመረምርበት ሕያው የሆነውን ቃሉን ከሕይወታችን ጋር የምናዛምድበት የመጽሐፍ ቅዱስ ጥናታችን ክፍል ነው። መጽሐፍ ቅዱስን እናነባለን። አጠር ያሉ ማብራሪያዎች ባነበብነው ምዕራፍ ላይ ተመስርተን እናሰላስላለን፣ ከነዚያ ማብራሪያዎች ጋር ማለት ነው። እንግዲህ እግዚአብሔር ረድቶን እያነበብን ኦሪት ዘፍጥረትን ምዕራፍ 37 ላይ ደርሰናል። ዛሬ ይህንን ምዕራፍ እንመለከታለን፣ እናያለን። በቀደም ሲል እንደተናገርኩት በብሉይ ኪዳን ከሚገኙት የእግዚአብሔር ከተጠቀመባቸው አባቶች መካከል እንደ ዮሴፍ ያለ በብዙ መንገድ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕይወት የሚመስል ማንም የለም። ከዚህ የተነሳ የቤተ ክርስቲያን አባቶች በብዙ መንገድ የዮሴፍን ታሪክ ተርጉመዋል፣ አስተምረዋል። ብዙ ድርሳናትን በዮሴፍ ታሪክ ላይ ተመስርተው ጽፈዋል። ስለዚህ ዛሬ በምዕራፍ 37 ላይ ከነዚህ አባቶች በብዛት ትርጓሜያቸውን እያየን እንዴት አድርገው ከአዲስ ኪዳን ጋር እንዳዛምዱት እንመለከታለን። ምናልባትም ለሚቀጥሉት ምዕራፎች መሰረት የሚሆነን እጅግ አስፈላጊ ምዕራፍ ስለሆነ ከሌላው ጊዜ በተለየ መንገድ ሰፋ አድርገን እንመለከተዋለን፣ እናየዋለን። በእውነት የእናንተን አላውቅም፣ ነገር ግን በዚህ የመጽሐፍ ቅዱስ ንባባችን እግዚአብሔር በብዙ ባርኮኛል። በእውነት ለሕይወቴ የሚሆን ለራሴ የሚሆን ብዙ ትምህርት በዚያ ውስጥ አግኝቼበታለሁ። የእግዚአብሔር ቃል ውቅያኖስ ነው የሚባለውን አባባል ሁሌ እንለዋለን፣ ግን ዝም ብሎ ክሊሼ የሆነ ነገር አይደለም፣ የተለመደ ነገር አይደለም። በእውነት ውቅያኖስ ነው። ዕለት ዕለት ስናነበው፣ ዕለት ዕለት ስንመለከተው አዲስ ሆኖ የሚገኝ አዲስ ሆኖ የሚታይ ነው። ዛሬም እግዚአብሔር ያስተምረናል፣ ዛሬም እግዚአብሔር ይመክረናል። በዮሴፍ ታሪክ ውስጥ የዮሴፍን የእምነት ጽናት፣ የዮሴፍን መከራውን፣ መሸጡን፣ ወደ ግብፅ መውረዱን፣ እነዚህን ሁሉ እንመለከታለን። በዚያ ውስጥ ደግሞ ስለ አዳኛችን፣ ስለ መድኃኒታችን፣ ሕይወታችን ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስም ደግሞ የማዳን ምስጢር አብረን እንመለከታለን። እግዚአብሔር በቃሉ ውስጥ አስደናቂ የሆነውን ትምህርቱን እንዲያስተምረን ቅዱስ ፈቃዱ ይሁንልን። በመጀመሪያ የቃሉን እናነባለን። ከዚያ በኋላ በዚያ ላይ ማብራሪያዎችን አብረን እንመለከታለን፣ እናያለን። ኦሪት ዘፍጥረት ምዕራፍ 37 ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግሥብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት።
ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምኩ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሠጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ አለው። እርሱም ሄደህ ወንድሞችህና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው፣ ወደ ሴኬም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየው ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁት ወዴት እንደሆነ እባክህ ንገረኝ አለ። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። እንዲህም ሆነ፣ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ፣ ዓይናቸውንም አንስተው አዩ። እነሆም የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ሥጋችንም ነውና። ወንድሞቹም የእርሱን ነገር ሰሙት። የምድያም ነጋዶችም አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓዱ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱን ቀደደ። ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ ወዴት ይሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራም አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉት፣ ይህንን አገኘን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በርግጥ ተበጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆቹና ሴቶች ልጆቹም ሁሉ ሊያጽናኑት ተነሱ፣ መጽናናትን እንቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ እወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያም የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ ሸጡት። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ ታሪክ ውስጥ የሚገኘውን ነገር ራሱ ለመማር የዮሴፍን ታሪክ እያንዳንዱን በጥንቃቄ እያነሳን ከተማማር ሰፊ ጊዜ ነው የሚፈጀው። ነገር ግን ከዚህ በፊት እንደምናደርገው አጠር አድርገን ነገር ግን ዛሬ ትንሽ ሰፋ አድርገን በዚህ ውስጥ የምናገኘውን ዋና ዋና ትምህርት ላሳያችሁ እፈልጋለሁ። እንግዲህ በዚህ በዘፍጥረት 37 ላይ የዮሴፍን ታሪክ የሚጀምርልን ዮሴፍ የ17 ዓመት ሰው ሆኖ እንደሆነ ይነግረናል መጽሐፍ ቅዱስ። ዮሴፍ የ17 ዓመት ዕድሜ ነበረው እና ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ እንደነገረን
ይሄ የዮሴፍ ዕድሜ መጠቀሱ ዝም ብሎ በድንገተኛ መንገድ ወይም ደግሞ የዮሴፍን ዕድሜ ለመናገር ብቻ እንዳልሆነ ይነግረናል። ማለት ከበስተጀርባው ታላቅ የሆነ የሥነ ምግባርና የቴዎሎጂ አንድምታ እንዳለው ነው የሚነግረን። እንዲህ ይለናል በትርጓሜው ላይ ዘፍጥረት ላይ በሰበከው ድርሳኑ ላይ። ለመሆኑ የዮሴፍን ዕድሜ ለምን ይነግረናል? ወጣትነቱ ለበጎ ምግባር እንቅፋት እንዳልሆነ እንድትማሩና ወጣቱ ዮሴፍ ወንድሞቹ ጨካኞች ቢሆንም እንኳን ለአባቱ የነበረውን ታዛዥነትና ለወንድሞቹ የነበረውን ርኅራኄ በሚገባ እንድታውቁ ነው። ዮሴፍ ለእነርሱ መልካም አመለካከት ቢኖረውም በወጣትነቱ ምክንያት የፍቅርን አንድነት እንዲጠብቁና ከእርሱ ጋር እንዲስማሙ ሊያደርጋቸው አልቻለም። ይልቁንም ከመጀመሪያው ጀምሮ የወጣቱን ለበጎ ምግባር ያለውን ዝንባሌና አባቱ ለእርሱ ያለውን ልዩ ፍቅር በማየታቸው በቅንዓት ተነሳሱበት ይለናል። ምንድን ነው እያለን ያለው ዮሐንስ አፈወርቅ? ዮሐንስ አፈወርቅ እየነገረን ያለው ይሄ ዕድሜ የ17 ዓመት ልጅ ሆኖ ያደረጋቸውን ነገሮች እንድናስተውልና ወጣትነት ለበጎ ምግባር እንቅፋት እንዳይደለ ለማሳየት ነው። ለኔና ለናንተ ትምህርት እንዲሆነን ነው። ወጣቱን ጢሞቴዎስን ቅዱስ ጳውሎስ ሲመክረው ማንም ታናሽነትህን አይናቀው ብሎት ነበር። እውነት ነው። ለልጆቻችን ይሄ በተለይ ወላጆች የሆናችሁ ሁላችሁም ከዚህ የምናገኘው አንዱ ትምህርት ምንድን ነው ብላችሁ ከጠየቃችሁኝ ለልጆቻችን ፈሪሃ እግዚአብሔርን ካስተማርን፣ እግዚአብሔርን መፍራትን ካሳየናቸው፣ ማለት እኛ ዝም ብለን ሌክቸር ሰተናቸው የኛ ሕይወት ሌላ ሲሆን አይደለም። በፊታቸው ጸሎታችን፣ የእግዚአብሔርን ቃል ማጥናታችን፣ ሌላውን መልካሙን ነገር ካሳየናቸው ልጆች በወጣትነት ዕድሜያቸው የእግዚአብሔር መጠቀሚያዎች ይሆናሉ። እግዚአብሔር ሰዎችን የሚጠቀምባቸው የግዴታ ሽበት ሲያወጡ አይደለም፣ ሲሸመግሉ አይደለም። ብዙዎች ወጣቶችን እግዚአብሔር ተጠቅሞባቸዋል። ከነዚያ መካከል ደግሞ በዋናነት የሚጠቀሰው ዮሴፍ እንደሆነ እንመለከታለን። እንግዲህ ዮሴፍ በአባቱ የተወደደ ልጅ ነበረ። ይሄ በሁለት አይነት መንገድ ነው አባቶቻችን ያዩት እና እኔም በዚያ መንገድ እንድናየው ፈልጋለሁ። በአንድ በኩል ልጆችን መውደድ ጥሩ ነው፣ ግን አይታችሁ ከሆነ ከልጆቹ ሁሉ ይልቅ አብልጦ ይወደው ነበር ይላል እና አንዳንድ ጊዜ እንዲህ አይነቱ ነገር አደጋም ሊኖረው ይችላል። በተለይ በጣም ጥንቃቄ ማድረግ አለብን። እዚህ ላይ ያዕቆብን እየወቀስኩት አይደለም። ያዕቆብ ከእግዚአብሔር ተልኮ ነው፣ ወደ ኋላ እመጣበታለሁ። ግን አንዳንድ ጊዜ በልጆች መካከል አድሎ ማድረግ በልጆች መካከል ፉክክር እንዲመጣ ወይም ደግሞ መቀናናት እንዲመጣ በር ሊከፍት ስለሚችል ጥንቃቄ ማድረግ ያስፈልጋል። አምብሮስ የተባለው የሚላን ሊቀ ጳጳስ የነበረው በ3ኛው መቶ ክፍለ ዘመን የነበረ ስለዚህ ጉዳይ የተናገረው ይሄንኑ ሲተረጉም ነው። የዮሴፍን ነገር ሲተረጉም የተናገረውን በጣም እዚህ ላይ ማንሳቱ ጠቃሚ ነው ብዬ አስባለሁ። እንዲህ ይላል፣ ልጆችን መውደድ ደስ የሚል ነገር ነው ይለናል። ነገር ግን ደግሞ አብዝተን ደግሞ መውደድ ደግሞ ይበልጥ ደስ ያሰኛል። ሆኖም ግን የወላጅ ፍቅር በልክ ካልሆነ ብዙውን ጊዜ በልጆች ላይ ጉዳት ያደርሳል። ማለት በልክ ማለት በስርዓት በአገባብ ካልሆነ። ምክንያቱም ይለናል አምብሮስ ከልክ ያለፈ ማሞላቀቅ ልክ የሆነ ስትራክቸር የሌለው ምግባር የሌለው ስርዓት የሌለው ከሆነ ለተወደደው ልጅ ልቅነትን በመስጠት ሊያበላሸው ይችላል። ወይንም ለአንዱ ልጅ የሚደረግ የአድሎ ሌሎችን ልጆች ከወንድማማችነት ፍቅር መንፈስ እንዲርቁ ሊያደርጋቸው ይችላል። ከሁሉ ይልቅ የወንድሞቹን ፍቅር ያገኘ ልጅ እርሱ በብዙ ያተረፈ ነው ይለናል። ስለዚህ ወላጆች ጥንቃቄ ማድረግ አለብን። ስለ ልጆቻችን ስንናገር በአንደኛው ፊት ስለ አንደኛው ስንናገር ጥንቃቄ ማድረግ አለብን እና ይሄው አምብሮስ ታዲያ ግን በዮሴፍና በያዕቆብ መካከል ስላለው ፍቅር ሲናገር ግን ያዕቆብን አይኮንነው። ምን ይላል? ያዕቆብ ታላቅ የበጎ ምግባር ምልክቶችን አስቀድሞ
በዮሴፍ ሕይወት ተመልክቶ ስለነበረ ልጁን አብልጦ ወዶት ነበረ። ስለዚህ ይህ ምርጫው ከአባት ወደ ልጅ እንደተደረገ ተራ አድሎ ሳይሆን ይልቁንም ስለተቀደሰው ምልክት ትንቢት እንደሚናገር ተደርጎ ሊወሰድ ይገባዋል። ማለት እግዚአብሔር በዮሴፍ ላይ የሚሰራውን ነገር አስቀድሞ ያዕቆብ ስለተረዳ ነው ልጁን የወደደው ካለ በኋላ ያዕቆብ ለልጁ ህብሩ ብዙ የሆነውን ቀሚስ ማድረጉም ተገቢ ነበር። ይህም ዮሴፍ በለበሳቸው በልዩ ልዩ ምግባራት ምክንያት ከወንድሞቹ እንደሚልቅ ለማመልከት ነው ይለናል። እና እውነት ነው። መጨረሻ ላይም እንደምናየው የዮሴፍ ታሪክ ፍጻሜ ላይ እንደምትመለከቱት እግዚአብሔር ለቤተሰቡ መድኃኒት አድርጎ ነው ዮሴፍን ሲልከው የምንመለከተው። ስለዚህ አስቀድሞ ያንን አይቶ ነበረ። ቅዱስ ዮሐንስ አፈወርቅም የሚለን ይሄን ነው። ይሄ ተወዳጅ ያደረገው ነገር ዝም ብሎ ከአባት ወደ ልጅ የመጣ ተፈጥሯዊ የሆነ አድሎና ወይም ተፈጥሯዊ የሆነ ፍቅር ሳይሆን ከላይ የመጣ ጸጋ ነው፣ ከእግዚአብሔር የመጣ ጸጋ ነው ብሎ ይነግረናል። ስለዚህ ዮሴፍ በአባቱ የተወደደ ነበረ እና እንዲሁም አባቶቻችን በጣም የሚገርመው ይሄንን በአባቱ የመወደድን ጸጋ ከክርስቶስ ጋር አያይዘው ሲናገሩት እንመለከታለን፣ እናያለን። ለምሳሌ አንዱ አባት ምን ብሏል? በዚህ ታሪክ ውስጥ ብፁዕ ያዕቆብ የእግዚአብሔር አብ ምሳሌ ሲሆን ቅዱስ ዮሴፍ ደግሞ የጌታችንና የመድኃኒታችን ምሳሌ ነው። እግዚአብሔር አብ አንድያ ልጁን እንደሚወደውና እርሱ ራሱ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እንዳለው ሁሉ ያዕቆብም ልጁን የወደደው ለዚህ ነው ይላል። ስለዚህ በያዕቆብና በዮሴፍ መካከል ያለው ፍቅር፣ በያዕቆብና በዮሴፍ መካከል ያለው መውደድ ለእግዚአብሔር አብና ለልጁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያለውን ምሳሌ የሚያሳይ እንደሆነ ሲነግረን እንመለከታለን፣ እናያለን። ቅዱስ ቄርሎስም ያዕቆብ ልጁን የወደደው በሽምግልና ስለወለደው ነው የሚለውን ይዞ ምን ይላል? አማኑኤል ለአብ እንደ ሽምግልና ልጅ ተወለደ፣ ምክንያቱም እርሱ በዘመናት መጨረሻ ተገልጧልና ከእርሱም በኋላ ሌላ የለም፣ ከእርሱም በቀር በሌላ በማንም እንድንድን አንጠብቅም። የዓለም መድኃኒትና ሕይወት በሌላ በማንም ውስጥ እንዳልሆነ እንናገራለንና እርሱ ብቻውን በቂ ነውና ብሎ ይነግረናል። በኦሪት ዘፍጥረት ላይ በጻፈው ትርጓሜው ላይ ነው ይሄንን የምናገኘውና የምናየው። ሌላው ቀርቶ አባቶቻችን ይሄ ዮሴፍ የለበሰው ህብሩ ብዙ የሆነው ቀሚስ ራሱ ልዩ በነገራችን ላይ ቀሚሱን ገፈው ነው የሸጡት። እንዳነበባችሁት እንዳያችሁት እንዳለ ከክርስቶስ ጋር ክርስቶስን የሚመስል ነገር እንመለከታለን፣ እናያለን። በሌላ በኩል ግን ከዮሴፍ ደግሞ ከዮሴፍ የምናየው ነገር አለ። እኔና እናንተ ስለ ራሳችን ልንማረው የሚገባን። አዎ ዮሴፍ ስጦታ ተሰጥቶታል። አዎ ዮሴፍ ጸጋ ተሰጥቶታል። ግን አንዳንድ ቦታ ላይ ግን ዮሴፍ ከልጅነቱም ከወጣትነቱም የተነሳ ሊሆን ይችላል ሲቸኩል እናየዋለን። መቼ መናገር እንዳለበት፣ እንዴት መናገር እንዳለበት ሳያውቅ ሲቀር እናያለን። እግዚአብሔር ለመልካም አድርጎለታል ያንን። ግን አንዳንድ ጊዜ በጣም መጠንቀቅ አለብን። ያየነውን ሁሉ መናገር የለብንም። የሰማነውን ሁሉ መናገር የለብንም። እንዴት መናገር እንዳለብን፣ መቼ መናገር እንዳለብን ራሱ ማለት ያንን ጸጋ እግዚአብሔር እንዲገልጥልን፣ ያንን ጸጋ እግዚአብሔር እንዲያሳየን እንደምንለምን ሁሉ እንደምንጠይቀው ሁሉ እግዚአብሔርን ደግሞ እግዚአብሔር አምላክ እንዴት መናገር እንዳለብን ደግሞ ጥበብን እንዲሰጠን፣ ማስተዋልን እንዲሰጠን ልንጠይቀው ይገባል። እና አንዳንድ ጊዜ ያንን ሳናደርግ ስንቀር ፈተና ሲመጣ እንመለከታለን፣ እናያለን። ስለዚህ የሆነው ነገር ምንድን ነው? በወንድሞቹ ዮሴፍ የተጠላ ሆነ። በወንድሞቹ ዮሴፍ የተጠላ ሆነ። ለምን? ምክንያቱም ህልምን ሲያልም እንመለከታለን፣ ራእይን ሲያይ እንመለከታለን፣ እናያለን። እና ያንን መጥቶ ይነግራቸዋል እና በጣም ተናደዱ፣ በጣም ተቆጡ እና ቀኑበት። አደገኛ ነው። በተለይ ቤት ውስጥ በአንድነት በህብረት በሚኖሩ በወንድም በእህት ላይ እንደዚህ አይነት ስሜት ሲፈጠር ከባድ ነገር ነው የሚሆነው።
ቅዱስ ዮሐንስ አፈወርቅን እንደገና እዚህ ጋር መጥቀስ እፈልጋለሁ። ምክንያቱም ዮሐንስ አፈወርቅ በተለይ በእንደነዚህ አይነት ነፍስን በሚጎዱ ፍትወታት እኩያት፣ በቅንዓት፣ በስድብ፣ በቁጣ፣ በዝሙት፣ በሴሰኝነት በእነዚህ ዙሪያ በጣም ብዙ ትምህርት አስተምሯል፣ ብዙ ስብከት ሰብኳል እና እዚህ ላይም ምን ይለናል? ቅናት አስፈሪ ከሆኑ ክፉ ፍትወቶች ወይንም ደግሞ ፍትወታት እኩያት ከምንላቸው አንዱ ነው ይለናል እና እንዲህ ይላል። አንዴ ነፍስን ከያዛት፣ ይሄ ቅንዓት የሚባለው ማለት ነው። አንዴ ነፍስን ከያዛት ደግሞ እጅግ ወደሚያሳዝን ሁኔታ ውስጥ ሳይከታት አይተዋትም። ቅናቱ የመነጨባት ነፍስ ትጎዳለች። በዚያው ልክ ደግሞ ቅናት የሚደረግበትን ሰው ካሰበው በተቃራኒ መንገድ ይጎዳዋል። ይኸውም ተቀኚው የሚቀናው ሰው ይበልጥ ጎልቶ እንዲታይ፣ የተቀናበት ሰው ይበልጥ ጎልቶ እንዲታይ፣ ይበልጥ እንዲከበርና ዝነኛ እንዲሆን ያደርገዋል። ይህም ደግሞ በምቀኛው ሰው ላይ ሌላ ተጨማሪ ከባድ ድብደባ ይሆንበታል ይለናል። የሚገርም ቃል ነው እና ለምንድን ነው ብዙ ጊዜ ቅንዓት ለሚቀናው ሰው መልካም ነገር አያደርግለትም? ዮሐንስ አፈወርቅ እየነገረን ያለው ይሄ ነው ማለት ነው። የምንቀና በተለይ እግዚአብሔር የሚሰራበት ሰው ላይ፣ እግዚአብሔር የሚጠቀምበት ሰው ላይ በቀናንበት ቁጥር እግዚአብሔር ያንን ሰው ከፍ ያደርገዋል። ለምሳሌ አባቶች ከዚህ ጋር አያይዘው የሚጠቅሱትን እናንሳ። ቃየል በወንድሙ ላይ ቀና፣ አቤልን ገደለው እና አቤልን ሲገድለው ቃየል ሁሉን ነገር በሱ ቁጥጥር ስር እንዳደረገ አድርጎ ነበር ያሰበው። ነገር ግን አቤል ቢገደልም እንኳን በእግዚአብሔር ዘንድ የከበረ ሆኗል። እስከ ዛሬ ድረስ የአቤልን መስዋዕት የተቀበልከ አምላክ ነው የምንለው እግዚአብሔርን። አቤልን በደግነት ነው የምናነሳው። ጻድቁ አቤል ነው እያልን የምናነሳው። ቃየልን ማንም አያነሳውም። የምናነሳው አቤልን ገደለ በሚለው ካልሆነ በሌላ በምንም ነገር ተቅበዝባዥ በመሆኑ ካልሆነ በሌላ በበጎ ነገር አናነሳውም። እና ቅናት የሚያመጣው ነገር ይሄን አይነት ነገር ነው። በተለይ በእኛ ማህበረሰብ ይህንን መልእክት አብዛኛውን የምትሰሙት ያው ኢትዮጵያውያን ስለሆናችሁ በእውነት ይህንን ነገር በጣም ልንመረምረው ይገባል። በጣም ራሳችንን ልናይ ይገባል። አንዳንድ ጊዜ ራሱ መንፈሳውያንን የምንል አንዳንድ ጊዜ ቅናታችንን ልክ መንፈሳዊ ቅንዓት እንደሆነ አድርገን እናስባለን፣ ማለት እንናገራለን። ልክ ይሄንን በወንድማችን ላይ ክፉ ነገር ስንናገር፣ በእህታችን ላይ ክፉ ነገር ስንናገር ልክ በቃ መንፈሳዊ ቅንዓት ቀንተን ለሃይማኖታችን ተቆርቁረን እንደሆነ አድርገን አስበን እናደርጋለን። ግን በእውነት ከታየ ግን የክፋት ቅናት ነው። አንዳንዱ የክፋት ቅናት ነው። በአሁኑ ወቅት ታውቃላችሁ ሶሻል ሚዲያ ላይ የሰርግ ፎቶ መለጠፍ አይቻልም፣ ከባድ ነው። በተለይ ክርስቲያኖች በሆኑ መካከል የሰርግ ፎቶ መለጠፍ በጣም ከባድ ነው። የተክሊልም በሉት ቬሎም ተለብሶም በሉት ካባም ተደርጎም በሉት ምንም አጎንብሳም ይሁን ቀና ብላም ይሁን ወይ በለበሰችው ነገር እንሰድባታለን፣ ወይ ደግሞ በፊቷን እንሰድባታለን፣ ወይ በሰውነቷን እንሰድባታለን። አንቺን ብሎ አግቢ እንላታለን፣ አንተን ብሎ አግቢ እንለዋለን። የማናደርገው ነገር የለምና ብዙዎች ይህንን እንዲህ አድርገው የሚሳደቡ ሰዎች ደግሞ ፕሮፋይላቸው ላይ ስዕለ ማርያምን የጌታን ስዕል ያደረጉ መስቀል ያነገቱ ናቸው ተሳዳቢዎቹ። እና ለምንድን ነው የምትሳደቡት ብትሏቸው አይ ስርዓተ ቤተ ክርስቲያንን ልናስጠብቅ ነው ይላሉ። እውነታው ግን ለመናገር ክፉ የሆነ ቅንዓት ነው። በቃ የወንድምን የእህትን በጎ ነገር አለመመኘት በቃ መልካም ነገር ለእህት፣ መልካም ነገር ለወንድም፣ መልካም ነገር ለማናውቀው ሰው ሲደረግ እኛ ያላገኘነው ነገር እንደሆነ አድርጎ ማሰብና በቃ በእነርሱ ማግኘት እኛ እንደምንጎዳ አድርጎ ማሰብ ነው። ይሄ አሁን ብዙዎች ክርስቲያኖች ነን በሚሉ፣ ብዙዎች ወደ እግዚአብሔር ቤት እንመላለሳለን በሚሉ በጣም እየተገለጠ ያለ ነው። ከሁሉም የሚያስቀኝን ነገር ልንገራችሁ። ለምሳሌ አንድ ወንድምና እህት ወደ ሥጋ ወደሙ ሲቀርቡ ስድቡን ውርጅብኙን የሚያወርዱት ለሥጋ ወደሙ አትበቁም ብለዋቸው ነው። እንደዛ አንደኛ መምህረ ንስሐ ያላቸው ናቸው። ከመምህረ ንስሐቸው ጋር ሳይነጋገሩ አያደርጉትም። ያንን
ደግሞስ እኛ ማንን እንደዛ ጣት ልንጠቁም? ግን ልተው። አንዳንዶቹ ማያውቋቸውም ሰዎች ነው እንደዛ የሚያደርጓቸው። ያን አድርገው ያንን ተሳድበው ያንን ተናግረው እንደዛ ለሃይማኖት ቀናን የሚሉት ሰዎች ወደ ሥጋው ደግሞ የማይቀርቡ ናቸው ብዙዎቹ። እና እንዲህ አይነቱ ነገር መንፈሳዊ ቅንዓት አይደለም፣ ወይም ደግሞ ለቤተ ክርስቲያን ነገር መቆርቆር አይደለም። ክፉ የሆነ ርኩሰት የቅንዓት ይሄ አሁን የምናየው በያዕቆብ ወንድሞች ላይ የመጣው አይነት ክፉ መንፈስ ነው። ዓይን ያወጣ ክፉ ቅንዓት ነው። እና የዮሴፍ ወንድሞች ባዩት ነገር ነበረ በጣም የቀኑበት። እንግዲህ በዚህ ምዕራፍ ላይ እንደምንመለከተውና እንደምናየው ዮሴፍ ወደ ወንድሞቹ ሲላክ እንመለከታለን፣ እናያለን። ልክ እንዳገኙት እነሱ ይሄውና ያ ባለ ሕልም መጣ ነው ያሉት። ግን የዮሴፍን ታሪክ ካያችሁ ወንድሞቹን ለማግኘት የጓጓ እንደሆነ እንመለከታለን፣ እናያለን። እንዴት በጣም የሚገርም ነው። አባቶች ያንን ታሪክ ሲያነቡ በዮሴፍ ሕይወት ውስጥ ጌታን ነው ያዩት። ከሰማያ ሰማያት ወርዶ የጠፋነውን እኛን የፈለገንን ወልደ እግዚአብሔር ኢየሱስ ክርስቶስን ዮሴፍ መስሎታል። በምድረ በዳ ተንከራተ ተቅበዘበዘ ይላል። ወንድሞቼ የት ናቸው? ያንን ሰው ሲያገኘው የጠየቀው ይሄ ነው። ወንድሞቼን ነው የምፈልገው፣ የት ናቸው? በዶታዬን ነው ያሉታል። ወደ ገዳዮቹ ነበረ እየገሰገሰ የሄደው። በዚያ በሉቃስ ወንጌል ላይ በጣም የሚያስደስተኝ ክፍል አለ። ምን ይላል? ወደ ኢየሩሳሌም ሲወጣ ወልደ እግዚአብሔር ኢየሱስ ክርስቶስ ይፈጥን ነበረ ይላል። ይቸኩል ነበር ይላል። ይቀድማቸው ነበር። ይቅርታ ቃሉ ይሄን ነው፣ ይቀድማቸው ነበረ። ልክ እንደዚያው ሁሉ ዮሴፍም ደግሞ ወደሚወስዱት፣ ወደሚሸጡት፣ ወደሚያሳድዱት በስሜታቸውና በቃላቸው ገለውታል። በነገራችን ላይ ሸጡት እንጂ በአፋቸው እኮ ገለውታል። እንግደለው ነው ያሉት። ሮቤል ባያስጥላቸው ኖሮ እንግደለው ነው ያሉት። እና ወደ እነሱ ጋር ግን ዮሴፍ ይቸኩል ነበረ፣ ይሄድ ነበረ። ግን በዚህ ሁሉ እንዳትረሱ እግዚአብሔር ከዮሴፍ ጋር ነው። ወደ ኋላ በሰፊው ማለት ወደ ሌሎች ምዕራፎች ላይ በሰፊው ይሄንን እንመለከተዋለን፣ እናያለን በጊዜው። እግዚአብሔር ግን የዮሴፍን ሕይወት አስቀድሞ ያየ ነው። የዮሴፍን ሕይወት አስቀድሞ የተመለከተ ነውና ዮሴፍ ግን ወንድሞቹን ለማግኘት ይቸኩል ነበር። ወንድሞቹን ለማየት ይቸኩል ነበር። አምብሮስን እንደገና ልጥቀስላችሁ እንዲህ ይላል። ያዕቆብ የበጎቹን ደህንነት እንዲያይ ልጁን ወደ ወንድሞቹ በላከ ጊዜ ወደፊት የሚፈጸመውን የሥጋዌ ምስጢር አስቀድሞ ተመልክቶ ነበር። በዚያን ጊዜ በሊቀ አበው በያዕቆብ አሳቢነት እግዚአብሔር ይፈልጋቸው የነበሩት በጎች የትኞቹ ነበሩ? ጌታ ኢየሱስ ክርስቶስ ራሱ በወንጌል ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ያላቸው እኒያዚያን በጎች ነው። ስለዚህ ያዕቆብ ምንድን ነው ያለው? ዮሴፍን ሂድና ወንድሞችንና የበጎቹን ነገር ደህንነት አይተና ነው ያለው። ስለዚህ ዮሴፍ ሲሄድ ክርስቶስን መስሎ ነበር የሄደው። በዚያ ውስጥ ሚስጥረ ስጋዌን እንመለከታለን፣ ሚስጥረ ስጋዌን እናያለን ማለት ነው። እንደዚሁም ደግሞ ዮሐንስ አፈወርቅ ሲናገር ምን አለ? ዮሴፍ ወንድማማችነትን ለማያከብሩ ለመምጣቱም ምክንያት ግድ ለሌላቸው በመጀመሪያ ሊገድሉት አቅደው በኋላም ለባዕድ ለሸጡት ወንድሞቹ እነርሱን ሊጠይቃቸው እንደሄደ ሁሉ ጌታችንም ለባሕሪ ፍቅሩ ታማኝ በመሆን የሰውን ዘር ለመጎብኘት መጣ። ከእኛ ዘር ሥጋን ነስቶ ወንድማችን ለመሆን በመፍቀድ በመካከላችን ተገኘ። ሐዋርያው ጳውሎስም የአብርሃምን ዘር ይዟል እንጂ የመላእክትን አይደለም፣ ስለዚህ በነገር ሁሉ ወንድሞቹን ሊመስል ተገባው በማለት አሰምቶ ተናገረ ይለናል ቅዱስ ዮሐንስ አፈወርቅ። ስለዚህ ወንድሞቼ ብሎ ወልደ እግዚአብሔር ኢየሱስ ክርስቶስ ወደ እኔና ወደ እናንተ እንደመጣ እንመለከታለን፣ እናያለን ማለት ነው። በእውነት ራሱ ይሄን መቅበዝበዝ የሚለውን ቃል ስመለከት ወደ አእምሮዬ የመጣው ምንድን ነው የሚለው? እንደ በጎች ተቅበዝብዘን ነበረ፣ አሁን ግን ወደ ነፍሳችን እረኛና ጠባቂ ተመልሰናል ይላል። እንደ በጎች ተቅበዝብዘን ነበረ ቅዱስ ጴጥሮስ ነው በመልእክቱ ላይ የሚናገረው። እና ዮሴፍ ይህንን ሁሉ ሲያደርግ እንመለከታለን፣ ይህን ሁሉ ሲያከናውን እንመለከታለን። ያም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ እንደሆነ እንመለከታለን፣ እናያለን። በመጨረሻ ግን የዮሴፍን በቀጥታ
እንዳለ የምናየው ምሳሌነቱን የምንመለከተው ወንድሞቹ ወስደው ልብሱን ገፈውት ያችን የምታምር አባቱ የሰጠውን ህብሯ ብዙ የሆነውን ልብሱን ገፈው ጉርጓድ ላይ ጥለውት እንደገና ከዛ ደግሞ አውጥተው በብር መሸጣቸው ነው። ይሄ እንዳለ ይሁዳ ጌታን በ30 ብር መሸጡን የሚያመለክት ነው። ልብሱን ጌታን እንደከፈፉት የሚያመለክት ነው። ከዮሴፍ ታሪክ ጋር እነዚህን ሁሉ ነገሮች ልናነጻጽር እንችላለን እና በቀጥታ ያንን የሚያመለክት ነው፣ ያንን የሚያሳይ ነው። እንዲሁም መጨረሻ ላይ ወደ ግብፅ መውረዱን ስንመለከትም ስናይም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ መውረዱን የሚያመለክት ነው። ጊዜ ስለሌለን እያንዳንዱን በዝርዝር ልናየው አንችልም። በዚህ ሁሉ ዮሴፍ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን መከራውን እንደመሰለ እንመለከታለን፣ እናያለን። እንግዲህ ምንድን ነው የምናየው? ሁለት ነገር ነው የምናየው። አንድ የዮሴፍን ባለ ራእይነት እናያለን። እግዚአብሔር ለእርሱ ያየውን ያየ ነበረ። ባለ ራእይ ማለት ያ ነው። እግዚአብሔር ለእርሱ የተመለከተውን፣ እግዚአብሔር በእርሱ ሕይወት የሚያከናውነውን ነገር ያየ የተመለከተ ማለት ነው ባለ ራእይ ማለት። ዮሴፍ እንደዚያ ነበር፣ ባለ ራእይ ነበር። አንድ ሁለተኛ፣ ዮሴፍ የፍቅር ሰው ነበረ፣ ቅን ሰው ነበረ፣ ደግ ሰው ነበረ። የወንድሞቹን ክፋት እንኳን ማስተዋል ያልቻለ ነበረ። ስለዚህ ወንድሞቹን ከማፍቀር ሌላ ነገር አልነበረውም። በአንጻሩ ደግሞ ወንድሞቹ ደግሞ በቅናት ተይዘው ነበር። የእርሱ ፍቅር፣ የእርሱ ትሕትና፣ የእርሱ መጽናት፣ የእርሱ ራሱን አሳልፎ ለወንድሞቹ ፍቅር ብሎ ለመከራ ራሱን አሳልፎ መስጠት ክርስቶስን እንዲመስል አደረገው። የክርስቶስ ምሳሌ እንዲሆን አደረገው። እኔና እናንተም ዛሬ ወንድሞቼ እህቶቼ የክርስቶስን ባህሪ ከተከተልን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ይሄንን ነው። እኔ የዋህ በልቤም ትሑት ነኝ አይደል ያለው? እኔን ምሰሉ ከኔ ተማሩ ብሎናል። እና ያን የእርሱን ፍለጋ ስንከተል የዛን ጊዜ መከራችን ከእርሱ መከራ ጋር ይጋጠማል። መስቀሉን ይዘን እርሱን መከተል እንጀምራለን። እርሱን ወደ መምሰል እናድጋለን። ከዮሴፍ ታሪክ የምንማረው ይሄ ነው። ሌላው አንድ ነገር ልንገራችሁ። ለጊዜው መከራ ሊመጣ ይችላል። አዎ። ለጊዜው ሕማም ሊመጣ ይችላል። አዎ። ነገር ግን ፍጻሜው ግን ክርስቶስ ለእኛ ያየው ነው የሚከናወነው። በእኔ የሚያምን የዘላለም ሕይወት አለው ነው አይደል ያለው? በወልድ ያመነ የዘላለም ሕይወት አለው። ያን ተናግሯል። ያንን የዘላለም ሕይወት ማንም አይወስድብንም። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎናል ወልደ እግዚአብሔር ኢየሱስ ክርስቶስ። ያን ሰላም ማንም ሊነጥቀን አይችልም። ዓለም እንደሚሰጠው ያለ ሰላም አይደለም። ለጊዜው መከራ ይኖራል። ፍጻሜው ግን እግዚአብሔር ለእኔና ለእናንተ ያስበው ነገር ነው የሚከናወነው። በዮሴፍ ታሪክ ላይ የምናየው ይሄን ነው። አሁን የምንደመድመው በሚያሳዝን ሁኔታ ነው። ዮሴፍ ወንድሞቹን ናፍቆ ወንድሞቹን ለማየት ቸኩሎ እየተቅበዘበዘ ወደ ምድረ በዳ ሄዶ፣ ወንድሞቹ ግን አንስተው ልብሱን ገፈፉት፣ ሸጡት። የገዛ ወንድማቸውን ለባርነት አሳልፈው ሸጡት። ግን እግዚአብሔር ከዮሴፍ ጋር ወደ ግብፅ ሲወርድ እናያለን። ከዮሴፍ ጋር አብሮ ሲሆን እናያለን። ይህን ሁሉ እነሱ ሲያደርጉ እነሱ በክፋት ቢያደርጉትም እግዚአብሔር ግን ለዮሴፍ ወዳየው ነገር ነበረ ይመራቸው የነበረው። የኛም ሕይወት እንደዛ ነው። የራሴን ሕይወት ስመለከት፣ እያንዳንዱን እርምጃዬን ስመለከት፣ ስህተቴን ይሁን መውደቄን፣ መነሳቴን፣ የኔ ድካም፣ የኔ ስህተት፣ የኔ ሐዘን፣ የኔ ጭንቀት ወደ ተለያየ የሕይወት አቅጣጫ ቢመራኝም እግዚአብሔር ግን በጊዜው ጊዜ ግን ጋይድ ያደርገኝ ነበር። እርሱ ወደ ፈቀደው መንገድ ይመራኝ ነበር። እናንተንም እንደዛው ነው። ዛሬ ያላችሁበት ሁኔታ ላይ የደረሳችሁት በእናንተ ዕቅድ፣ በእናንተ ካልኩሌሽን አይደለም። እግዚአብሔር ራሱ እየመራችሁ ነው። ነገም ደግሞ እርሱ ለእናንተ ወዳየው ነገር ይመራችኋል። በእምነት ከጸናችሁ፣ ካመናችሁት የጠራችሁ አምላክ፣ የልጅነታችሁ አምላክ እርሱ እግዚአብሔር እንደሚመራችሁ፣ እንደሚያደርሳችሁ፣ ወደ ታሰበው መንገድ እንደሚያደርሳቸው ካሰባችሁ
ያኔ እግዚአብሔር ያደርገዋል፣ ያከናውነዋል። ስንወድቅ ያነሳናል፣ ስንፍገመገም ይደግፈናል። እግዚአብሔር ወዳሰበው እሱ ወዳየው ጎዳና ያደርሰናል። በዮሴፍ ውስጥ የምንመለከተው በዮሴፍ ውስጥ የምናየው ነገር ቢኖር ይሄ ነው። ዮሴፍ ተሽጧል። ዮሴፍ ከአንዱ መከራ ወደ አንዱ መከራ ነው። ጉድጓድ ውስጥ ነበር የጣሉት። ከጉድጓድ አውጥተው የገዛ ወንድሞቹ ሸጡት። ግን እግዚአብሔር ወደ ክብር ነበረ እየወሰደው ያለው። መከራችን ለክብር ያደረሰን ስንቶች ነን? የሰዎች መግፋት ወደ ክርስቶስ ያደረሰን ስንቶች ነን? እግዚአብሔር ይመስገን። ዛሬም እግዚአብሔር ያንን አስደናቂ ነገር ይሰራል። እንግዲህ እንቀጥላለን፣ እናያለን። ክብርና ምስጋና ለአምላካችን ይሁን። እናንተስ ምንድነው የተማራችሁት ከዚህ ውስጥ? ምንድነው እግዚአብሔር ያሳያችሁ በዚህ ምዕራፍ ውስጥ? በኮሜንት መስጫው ላይ ናፍቃለሁኝ አስተያየታችሁን። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ።